ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተሰንበት የሰዓቱን መረጃ ያሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። የመካከለኛው ምስራቅ ጦርነት አንድ ወሩን እየደፈነ ቢገኝም ዛሬም እንደቀጠለ ነው። በዚህ መሃል የዓለም 1/5 የነዳጅ ሀብት የሚተላለፍበት የሆርሙዝ ሰርጥ ተዘግቶ መቀጠሉ የፕሬዝዳንት ዶናልድ ትራምፕ የእግር እሳት እንደሆነ ነው። ትራምፕ ይህንን ሰርጥ ለማስከፈት ብዙ ጥረዋል፣ አልሆነም። አሁን ደግሞ የመጨረሻ ማስጠንቀቂያ ነው ያሉትን ቀነ ገደብ ለኢራን በመስጠት ከዚያ በኋላ ነው የለውበትም ሲሉ አስጠንቅቀዋል። የተሰጠው ቀነ ገደብ በሰዓት 48 ሰዓት ሲሆን ይኸው ቀነ ገደብም ያበቃል የተባለው በዕለተ ማክሰኞ ነው። ኢራንም አርጉትና እንተያያለን፣ አትልፉ፣ የሚለወጥ አንዳች ነገር የለም፣ ከቻላችሁ የተዘጋውን ማስከፈት ነው፣ ሌላ ጣጣ የለውም ብላለች። ጥንቅራችን ሰብሰብና ዘርዘር አድርጎ ይዞታል። የመካከለኛው ምስራቅ ጦርነት 23ኛ ቀን ላይ ይገኛል። ኢራን ባለፉት 20 ቀናት ከፈጸመቻቸው ጥቃቶች የባሰውን ማምሻውን እስራኤል ላይ አድርሳለች። በጦርነቱ ለመጀመሪያ ጊዜ በኢራን ጥቃት በእስራኤል በአንድ ጊዜ የተጎዱ ሰዎች ቁጥር 100 አልፏል። ኢራን የእስራኤል የኒውክሌር ተቋምን ኢላማ አድርጋለች። መረጃው ዝርዝር አለው። አሜሪካ አዲስ አበባ ላይ ያዘችውን አዲስ እቅድ ይፋ አድርጋለች። የትራምፕ አስተዳደር በአዲስ አበባ ትኩረት ስላደረገበት አዲስ ጉዳይ ጥንቅራችን የሚያደርሳችሁ መረጃ አለ። በርካታ ኤርትራውያን በፖሊስ ቁጥጥር ስር ውለዋል። በድንበሩ የተያዙት የኤርትራውያን ጉዳይ እያነጋገረ ነው። ፖሊስ በጉዳዩ ላይ መግለጫ ሰጥቷል። ዝርዝር መረጃውን እናደርሳለን። ጀነራሉ የእግድ ውሳኔ ያሳልፈዋል። ጀነራሉ ያሳለፉት የእግድ ውሳኔ ከህገ መንግስት አንጻር ከባድ ጥያቄ ተነስቶበታል። መረጃውን እናደርሳለን። የአዲስ አበባ ፖሊስ ጠቅላይ መምሪያ በድብደባ ወንጀል ጠርጥሬያቸዋለሁ ያላቸውን የጸጥታና የአስተዳደር አካላትን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታወቀ። ልጅ እናቴን ፖሊስ ደበደባት ብሎ በማህበራዊ ሚዲያ ላይ መረጃውን ማውጣቱን ተከትሎ ፖሊስ ምርመራ መክፈቱ ተነግሯል። ጉዳዩን የተመለከተ መረጃ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባር እውነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርበዋል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2,699 ሺህ ብር ሙሉ ክፍያ እና 539,980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ለኢራን 48 ሰዓት ተሰጣት። ከዚያ በኋላ ያበቃል። ትራምፕ በአሜሪካ በእስራኤልና ኢራን መካከል የሚካሄደው ጦርነት ዛሬም እንደቀጠለ ነው። የዓለም 1/5 የነዳጅ መተላለፊያ የሆነው የሆርሙዝ መተላለፊያ ወሽመጥ በኢራን ጥርቅም ተደርጎ የመዘጋቱ ጉዳይ ጦርነቱ አቅጣጫን በዚሁ ነጥብ ላይ እንዲሽከረከር እያደረገ ይገኛል። ከዚሁ ጋር በተያያዘም የዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ እያሻቀበ ሲሆን ይህንን ሰርጥ በአሜሪካ በኩል ለማስከፈት የተደረጉ ብርቱ ጥረቶች ሳይሳኩ ቀርተዋል። ነገሮች በዚህ መልኩ እየዋሉና እያደሩ ባሉበት ሁኔታ የአሜሪካንን የነዳጅ ገበያ ጨምሮ የበርካታ ሀገራት ኢኮኖሚ ከባድ አጣብቂኝ ውስጥ እየገባ ሲሆን ፕሬዚዳንት ዶናልድ ትራምፕም ከሰዓታት በፊት አንድ ከባድ የተባለ ማስጠንቀቂያ ለኢራን ይፋ አድርገዋል። ይህም ማስጠንቀቂያ ኢራን የሆርሙዝ ወሽመጥን በ48 ሰዓት ውስጥ የማትከፍት ከሆነ አሜሪካ የኢራንን የኃይል ማመንጫዎች ታወድማለች የሚለው ነው የታየው። ኢራን በበኩሏ የኃይል ማመንጫዎቿ ላይ ጥቃት የሚፈጸም ከሆነ በባህረ ሰላጤው ከአሜሪካ ጋር ግንኙነት ያላቸውን የኤነርጂ መሰረተ ልማቶች ላይ መጠነ ሰፊ ጥቃት እንደምፈጽም ይታወቅልኝ ስትልም የምላሽ ማስጠንቀቂያዋን ይፋ አድርጋለች። በሁለቱ ሀገራት አንዱ ሌላውን የማስጠንቀቅ ዛቻ ውስጥ የኢራን ተከታታይ ሚሳይሎችና ድሮኖች የጥቃት ሰለባ የሆኑት የገልፍ ሀገራት ከባድ ስጋት ውስጥ ገብተዋል። እስራኤል ከቀናት በፊት በኢራን ግዙፍ የነዳጅና የተፈጥሮ ጋዝ ተቋም ላይ የሰነዘረችው ጥቃት ምላሹ ለኳታርና ሌሎች የመካከለኛው ምስራቅ ሀገራት ተርፎ ኢራን በአጸፋዊ ምላሾቿ ከባድ ጉዳትን አስከትላለች። እስካሁን ባለው ሁኔታ በማስፈራሪያም በተከታታይ ጥቃትም የሆርሙዝን ወሽመጥ ማስከፈት አልተቻለም። በዚህም ከነዳጅና የጋዝ ዋጋ መናር ጋር በተያያዘ ትራምፕና አስተዳደራቸው ከባድ ጫና ውስጥ ገብተዋል። ትራምፕ የሆርሙዝ መዘጋት ኢኮኖሚያዊ ጣጧ በዋነኝነት የሚመለከተው እንደ ጃፓን፣ ቻይና፣ ደቡብ ኮሪያና የአውሮፓ ሀገራትን በመሆኑ በዚሁ ረገድ ሰርጡን በጋራ ለማስከፈት ተባበሩ ቢሉም ሰሚ አላገኙ። ሁሉም ቀድመን ባልመከርንበት ጦርነት ድንገት ዘው ብለን የምንገባበት ሁኔታ የለም በማለት የትራምፕን ሐሳብ ውድቅ አድርገውታል። በዚሁ አሉታዊ ምላሽ የተናደዱት ፕሬዚዳንት ትራምፕም ራሱ አሜሪካ አባል የሆነችበትን የሰሜን አትላንቲክ የጦር ቃል ኪዳን ኔቶን ጨምሮ የአውሮፓ ሀገራትን ከፍ ዝቅ ሲያደርጉ ከርመዋል።
ትራምፕ አሁን ደግሞ ኢራን በፈቃደኝነት እሺ ብላ ሆርሙዝ ሰርጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኤነርጂ ተቋሞቿን ሙሉ በሙሉ አንድ በአንድ በማውደም ጨለማ ውስጥ አስቀምጣታለሁ፣ ኢኮኖሚዋንም በሰዓታት ውስጥ ሽባ አድርጌ አንኮታኩተዋለሁ በማለት ዝተዋል። ለዚሁ የፕሬዝዳንት ዶናልድ ትራምፕ ጥብቅ ዛቻ የኢራን ምላሽ እሺ ሰርጡን እንከፍታለን የሚል ሳይሆን አድርጉትና የእኛን ምላሽ ደግሞ ትመለከቱታላችሁ የሚል ሆኗል። ኢራን በዚህም የመካከለኛው ምስራቅ ሀገራት የኤነርጂ ተቋማት እንዲሁም የቴክኖሎጂ ኢንዱስትሪዎች ሳይቀሩ እንዲወድሙ አደርጋለሁም ስትል ለትራምፕ ዛቻ ሌላ የዛቻ ምላሽን ሰጥታለች። ትራምፕ አሁን የሰጡት የመጨረሻ ቀነ ቀጠሮ እስከ መጪው ማክሰኞ ዕለት ድረስ ብቻ ነው። ሲኤንኤን በዘገባው እንዳመለከተው ከሆነ ኢራን በአሁኑ ሰዓት ከጋዝ፣ ከውሃ ወይም ከሃይድሮ ፓወር፣ ከድንጋይ ከሰል እንደዚሁም ከፀሐይና ከነፋስ የሚመነጭ ዘርፈ ብዙ ኃይል ምንጭ አላት። በዓለማችን ከፍተኛ ኤሌክትሪክ ኃይልን ከሚያመነጩ ሀገራት አንዷ ኢራን ስትሆን እንደ ሲኤንኤን ዘገባ ከሆነ ኢራን በጋዝ ብቻ ኤሌክትሪክ ኃይልን የሚያመነጩ 110 ተቋማት አሏት። ይሁንና ወሳኝ የሚባሉትና የሀገሪቱን ኤሌክትሪክ ኃይል ፍላጎት በከፍተኛ ደረጃ የሚሸፍኑት 3 ግዙፍ የኤሌክትሪክ ኃይል ማመንጫዎች ናቸው። ሶስቱም በሀገሪቱ ዋና ከተማ ቴህራን ቅርብ ርቀት ላይ የሚገኙ ሲሆኑ አሁን የጥቃት ኢላማ ሊሆኑ ይችላሉ የሚለው ስጋት ያለው በእነዚሁ ግዙፍ የኃይል ማመንጫዎች ላይ ነው። ትራምፕ እስከ ዕለተ ማክሰኞ የመጨረሻውን የጊዜ ገደብ ሰጥቻለሁ፣ በእነዚህ ቀናት ውስጥ ኢራን የሆርሙዝ ሰርጥን ካልከፈተች ወደ ጨለማ እናወርዳታለን ብለዋል። አሁን በተሰጠው ቀነ ቀጠሮ መሰረት ሁሉም ነገር ከማክሰኞ በኋላ የሚለይ ይሆናል። በቀጣዩ ርዕስ ኢራን እስከ ዛሬው ከባዱን ጥቃት በእስራኤል ላይ ያደረሰች፣ ከ100 በላይ እስራኤላውያን ተጎድተዋል። የመካከለኛው ምስራቅ ጦርነት 23ኛ ቀን ላይ ይገኛል። ኢራን ባለፉት 20 ቀናት ከፈጸመቻቸው ጥቃቶች የባሰውን ማምሻውን እስራኤል ላይ አድርሳለች። በጦርነቱ ለመጀመሪያ ጊዜ በኢራን ጥቃት በእስራኤል በአንድ ጊዜ የተጎዱ ሰዎች ቁጥር 100 አልፏል። ኢራን ጊዜው በገፋ ቁጥር ከበድ ያሉ ሚሳኤሎችን ከክምችቷ ማውጣት ጀምራለች። በሳምንቱ መጨረሻ ሚሳኤሎች የአውሮፓ ምድር መርገጥ እንደሚችሉ ያሳየችው ኢራን ማምሻውን በእስራኤል ላይ ልዩ ስፍራን ኢላማ አድርጋለች። ቅዳሜ ዕለት በኒኩሌር ተቋሟ ላይ ለደረሰባት ጥቃት ያጸፋ መልስ እንደሆነ በገለጸችው መልስ የእስራኤል የኒኩሌር መሳሪያ ይገኝበታል ተብሎ በሚታመንበት ከተማ ላይ ከበድ ያለ ጥቃት ሰንዝራለች። የኢራን ባሊስቲክ ሚሳኤል የእስራኤል አይረን ዶም ሊያስቆም ያልቻለ ሲሆን እንደ ዓለም አቀፍ ሚዲያዎች ዘገባ ከ100 በላይ ሰዎች ተጎድተዋል። እስራኤል ግን ቁጥሩ 50 ነው ስትል ገልጻለች። ጥቃቱ የደረሰው በዲሞና እና አርዳ በሚሰኙ ከተሞች ነው። በእስራኤል ደቡባዊ ከተማ የደረሰው ጥቃት የከፋ መሆኑን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በከተማው ተገኝተው የተጎዱትን ጠይቀዋል። የእስራኤል ዋነኛ የኒኩሌር ተቋም መገኛ የሆነችው ዲሞና ከዚህ ቀደም በኢራን ኢላማ ብትደረግም የዚህን ያህል ጉዳት ደርሶባት አያውቅም። ሚሳኤሉ በኒኩሌር ተቋሙ አቅራቢያ የወደቀ ሲሆን 88 ሰዎች ከፍተኛ ጉዳት አስተናግደዋል። 10 የሚሆኑ የከፋ ሁኔታ ላይ እንደሚገኙ ተዘግበዋል። በርካታ የመኖሪያ ህንፃዎች ላይ ውድመት ደርሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በከተማው ጉብኝት ያደረጉ ሲሆን አሁን ላይ ያደረግነው ከሚገኘው ውጊያ ውስጥ ይህ ምሽት በጣም አስቸጋሪ ነበር ሲሉ የሁኔታውን ክብደት አመልክተዋል። ተጎጂዎች በቶሎ እንዲያገግሙ እየተመኙ አስፈላጊውን ድጋፍና ክትትል እንዲደረግ ከሚመለከታቸው አካላት ጋር ተነጋግረናል ያሉ ሲሆን ሁሉም ሰው የሚሰጡ ትዕዛዝና መመሪያዎችን እንዲከተል ጥሪ አቅርበዋል። እስራኤል ትላንት የተተኮሱ የኢራን ሚሳኤሎችን ለማክሸፍ ሙከራ አድርጋ የነበረ ቢሆንም እንዳልተሳካ አስታውቃለች። ኢራን በበኩሏ የእስራኤል የመከላከል አቅም ተዳክሟል፣ በቀጣይ ለየት ያለ ወታደራዊ ኦፕሬሽን ይቀጥላል ብላለች። በሁለቱም ከተሞች ሚሳኤሉን ለማስቆም የመከላከያ ስርዓቶች በንቃት ላይ ነበሩና ጸረ ሚሳኤል የተተኮሰ ቢሆንም ሚሳኤሉን መምታት ተስኗቸዋል። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በእስራኤል ለኒኩሌር ተቋም ላይ ስለደረሰ ጉዳት የደረሰኝ መረጃ የለም ብሏል። እንደ ዓለም አቀፍ ዘገባዎች በትላንቱ ጥቃት ኢራን በእስራኤል 3 ቦታዎችን መምታት ችላለች። አንድ ባለ 3 ፎቅ ህንፃ ሙሉ በሙሉ የተደረመሰ መሆኑ ተነግሯል። ወደ ቀጣይ መረጃዎች አለፍን። የትራምፕ አስተዳደር በአዲስ አበባ። አሜሪካ አዲስ አበባ ላይ ያዘችውን አዲስ እቅድ ይፋ አድርጋለች። አሜሪካ የኢትዮጵያ ዋና ከተማ አዲስ አበባና የኬንያ መዲና ናይሮቢን ጨምሮ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ማዕከላት ልታቋቁም መሆኑ ተሰምቷል። ማዕከላቱ አሜሪካ ለድንገተኛ አደጋዎችና በውጭ ሀገራት ለሚከሰቱ ከፍተኛ ትኩረት የሚሹ ስብስብ ሰብአዊ ሁኔታዎች የምትሰጠው ምላሽ የማስተባበር ኃላፊነት የተጣለበት አዲስ ቢሮ ስር የሚቋቋሙ ናቸው። ሪያን ሽረም የሚመሩት ቢሮ በአሜሪካ ውጭ ጉዳይ መስሪያ ቤት ስር የሚገኝ ሲሆን ከፈረሰው ዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስኤድ ስራዎች የተወሰኑትን ያከናውናል። የአሜሪካ መንግስት ለድንገተኛ አደጋዎችና በውጭ ሀገራት ለሚከሰቱ ከፍተኛ ትኩረት የሚሹ ስብስብ ሰብአዊ ሁኔታዎች የሚሰጠው ምላሽ የማስተባበር ኃላፊነት የተጣለበት ቢሮ ስራ መጀመሩ ይፋ የተደረገው ከትላንት በስቲያ አርብ መጋቢት 11 ቀን 2018 ነበር። ቢሮ በምግብ ዋስትናና አመጋገብ እንዲሁም የረጅም ጊዜ ከፍተኛ ተጽዕኖ ያላቸው የግብርና ምርምርና ፈጠራ አጋርነቶች ላይ የአሜሪካ መንግስት ፖሊሲ ላይ የተመሰረተ አመራር እንደሚሰጥ በድረገጹ የሰፈረ መረጃ ይጠቁማል። አዲሱ ቢሮ መቀመጫውን በዋሽንግተን ዲሲ የሚያደርግ ሲሆን 200 ገደማ ሰራተኞች እንደሚኖሩት የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል።
ይሁንና የዕለት ተዕለት ስራዎች የሚከናወኑት በአፍሪካ፣ አውሮፓ፣ ላቲን አሜሪካ እና እስያ የሚቋቋሙ ቀጠናዊ ማዕከላት አማካይነት ይሆናል። ማዕከላቱ በአፍሪካ ኢትዮጵያ ዋና ከተማ አዲስ አበባን ጨምሮ በ3 ሀገራት ይቋቋማሉ። የኬንያዋ ናይሮቢ እና የሴኔጋል መዲና ዳካር የአሜሪካ አደጋና ሰብአዊ ድጋፍ ምላሽ ማዕከላት የሚቋቋሙባቸው የአፍሪካ ከተሞች ናቸው። በዩናይትድ ስቴትስ የምትገኘው ሚያሚ፣ የኮሎምቢያዋ ቦጎታ፣ የጓቲማላ መዲና ጓቲማላ ሲቲ፣ የዶሚኒካን ሪፐብሊክ ዋና ከተማ ሳንቶ ዶሚኒጎ ማዕከላት እንዲቋቋምባቸው ተመርጠዋል። ከዩክሬን ዋና ከተማ ኪየቭ፣ የዮርዳኖስ መዲና አማን፣ የባንግላዴሿ ዳሃካ እና የፊሊፒንስ ዋና ከተማ ማኒላ ከ12ቱ መካከል እንደሆኑ ሮይተርስ እና አሶሺየትድ ፕሬስ ዘግበዋል። የዶናልድ ትራምፕ አስተዳደር የአሜሪካ መንግስት ለበርካታ ዓመታት ሰብአዊ እርዳታ ሲያቀርብበት የቆየውን የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስኤድ በመዝጋቱ ከፍተኛ ትችት ሲቀርብበት ቆይቷል። የአደጋና ሰብአዊ ድጋፍ ምላሽ ጉዳዮች ላይ ብቻ የሚያተኩረው አዲሱ ቢሮ ሁሉንም የውጭ እርዳታ ጉዳይ በበላይነት የሚመራ ትልቅ ቢሮ አካል ነው። በቀጣይ መረጃ በድንበሩ የተያዙት ኤርትራውያን። በርካታ ኤርትራውያን በፖሊስ ቁጥጥር ስር ውለዋል። በድንበሩ የተያዙት ኤርትራውያን ጉዳይ ያነጋገረ ነው። ፖሊስ በጉዳዩ ላይ መግለጫ ሰጥቷል። በድንበሩ አቅራቢያ 48 ኤርትራውያን መያዛቸውን የደቡብ ኦሞ ፖሊስ ገልጿል። ያለ ሕጋዊ ጉዞ ሰነድ ወደ ኢትዮጵያ በመግባትና የሌሊት ሽፋን በመጠቀም በደረቅ ጭነት ተሽከርካሪ ከሀገር ለመውጣት በመጓዝ ላይ የነበሩ 48 ኤርትራውያን ወጣቶች በቁጥጥር ስር መዋላቸውን የደቡብ ኦሞ ፖሊስ አስታውቋል። ከትላንት በስቲያ ከሌሊቱ 9 ሰዓት ላይ ሱዙ ተብሎ በሚጠራ መለስተኛ የደረቅ ጭነት ተሽከርካሪ ተደብቀው ሲጓዙ በደረሰ ጥቆማ በቁጥጥር ስር መዋላቸውን የገለጸው ፖሊስ ግለሰቦቹ በርካታ ክልሎችን፣ ዞኖችንና ወረዳዎችን አቋርጠው ኦሞ መድረሳቸውን አመልክቷል። በኤርትራ ወጣቶች አስገዳጅ የሆነውን ብሔራዊ ግዳጅ በመሸሽ ባገኙት አቅጣጫ ሁሉ በስፋት በመሰደድ ላይ መሆናቸው ይታወቃል። በአሁኑ ወቅት በአገሪቱ ያለው የፖለቲካ ውጥረት ዜጎች አማራጭ ፍለጋ ወደ ጎረቤት ሀገራት እንዲሰደዱ ዋነኛ ምክንያት ሆኗል። በኤርትራ ዕድሜያቸው ለወታደራዊ አገልግሎት የደረሰ ዜጎች በግዳጅ የሚገቡበት ብሔራዊ አገልግሎት ገደብ የሌለው በመሆኑ ወጣቶች ለበርካታ ዓመታት አንዳንዴም እስከ 50 ዓመት ዕድሜያቸው በዝቅተኛ ክፍያ እንዲያገለግሉ ይገደዳሉ። ይህ ሁኔታ ወደፊት ተስፋቸውን ስለሚያጨልመው ለኤርትራውያን ወጣቶች የስደት ዋነኛ ምክንያት ይሆናል። እነዚሁ በቁጥጥር ስር የዋሉት 48 ወጣቶችም በሀገሪቱ ያለውን ሁኔታ በመሸሽ ለተሻለ ሕይወት ለመሰደድ የሞከሩ መሆናቸው ተገልጿል። ተጠርጣሪዎቹ ቀጣይ መዳረሻቸውን ኬንያ በማድረግ ወደ ድንበር በምትጠጋው የደቡብ ኦሞ ዞን ከተማ ላይ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። ከዚህ ቀደም በተመሳሳይ በደቡብ ኦሞ ዞን ቱርሚ ከተማ አስተዳደር ፖሊስ 118 ኤርትራውያንን በቁጥጥር ስር መዋሉ ይታወሳል። በደቡብ ኦሞ በኩል የሚያልፉት ኤርትራውያን አብዛኛውን ጊዜ መድረሻቸው ኬንያ ወይም ደቡብ አፍሪካ እንደሆነ ይታመናል። ደቡብ ኦሞ በኩል የሚያልፉ ስደተኞች በዋነኝነት ግባቸው ደቡብ አፍሪካ መድረስ ነው። ይህ 4500 ኪሎ ሜትር የሚሸፍን ጉዞ በኬንያ፣ ታንዛኒያ፣ ማላዊ፣ ሞዛምቢክ እና ዚምባብዌ በኩል ያልፋል። በሱዳን፣ ሊቢያ እና ግብጽ በኩል የሜዲትራኒያን ባህርን በመሻገር ጣሊያንና ሌሎች አውሮፓ ሀገራት መድረስ ሌላው ዋነኛ አማራጭ ነው። በቀጣይ ርዕስ ጀነራሉ አገዱ። ጀነራሉ የእግድ ውሳኔ ያሳልፈዋል። ጀነራሉ ያሳለፉት የእግድ ውሳኔ ከህገ መንግስት አንጻር ከባድ ጥያቄ ተነስቶበታል። በትግራይ ክልል የባንክ ዕዳ ያለባቸው ንብረቶች በሐራጅ እንዳይሸጡ ትዕዛዝ መሰጠቱ ነው ውዝግብ ያስከተለው። ከጦርነቱ በፊት ከባንኮች ለተወሰደ ብድር መመለሻ ተብለው በዋስትና ወይም ኮላተራል የተያዘ ማንኛውም የማይንቀሳቀስ ንብረት በሐራጅ ወደ ሶስተኛ ወገን እንዳይተላለፍ ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ትዕዛዝ ሰጥቷል። አሁን የተላለፈውን ትዕዛዝ ተከትሎ አበዳሪ ተቋማት ወገኖች የክልል መንግስታት በባንኮች አሰራር ውስጥ ገብተው የማዘዝ ህገ መንግስታዊ ስልጣን አላቸው ወይ የሚል ጥያቄ ማንሳታቸውንም ቲክቫ በዘገባው አመልክቷል። ትዕዛዙ የተላለፈው በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተፈርሞ መጋቢት 10 ቀን 2018 ዓ.ም በተጻፈ ደብዳቤ ነው። ደብዳቤው ለክልሉ ከተማና ኮንስትራክሽን ቢሮ የተመራ ሲሆን ለክልሉ ከፍተኛ ፍርድ ቤት፣ ለፍትህ ቢሮና ለፖሊስ በግልባጭ እንዲያውቁት ተደርጓል። ትግራይ ንግድ ማህበረሰብ ከጦርነቱ በፊት ከባንኮች የወሰዱትን ብድር መመለስ አቅቷቸው በከባድ ችግር ውስጥ እንደሚገኙ ይታወቃል ያለው ይህ ደብዳቤ የሆነው እያለ የወሰዱት ብድርና ወለድ እንዲመልሱ ካልከፈሉ ደግሞ የተበዳሪዎች ሀብት በሐራጅ እንዲሸጥ ከባንኮች የቀረበ ጥያቄ መኖሩን ከአቤቱታዎች መገንዘብ ችለናል ሲል አመልክቷል። ስለሆነም የተወሰደው ብድር እንዴት መመለስ እንደሚገባ ከሚመለከታቸው አካላት መግባባት ተደርሶበት መፍትሄ እስኪበጅለት ድረስ በባንኮች ለብድር መመለሻ ተብሎ የተያዘ ኮላተራል የማይንቀሳቀስ ንብረት በሐራጅ ወደ ሶስተኛ ወገን የሚደረግ ዝውውር እንዲቆም በትግራይ የሚገኙ ማዘጋጃ ቤቶች እንዲያውቁት መመሪያ እንዲሰጥና ክትትል እንዲደረግ ሲልም ደብዳቤው አሳስቧል። ከጦርነቱ በፊት የነበረው ዋና ብድር 32 ቢሊዮን ብር የነበረ ሲሆን በአሁኑ ወቅት ከወለድ ጋር ተዳምሮ ከ80 ቢሊዮን ብር በላይ ደርሷል። ጉዳዩ ከፕሪቶሪያ ስምምነት ጀምሮ በተደጋጋሚ ሲነሳ የቆየ ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ተደርጎበት ከብሔራዊ ባንክና ከገንዘብ ሚኒስቴር የተውጣጣ አገር አቀፍ ኮሚቴ ተቋቁሞለት ነበር። ሆኖም ላለፉት 3 ዓመታት ዘላቂ መፍትሄ ሳያገኝ ቆይቷል።
ወደ ቀጣይ መረጃ አለፍን። በፖሊስ የተደበደበችው እናት። ድብደባ የፈጸሙ አባላት ተይዘዋል። በድብደባ ወንጀል ጠርጥሬያቸዋለሁ ያላቸውን የጸጥታና የአስተዳደር አካላትን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። እንደ መምሪያው ገለጻ ድርጊቱ የተፈጸመው የካቲት 27 ቀን 2018 ዓ.ም ከምሽቱ 3:30 በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ልዩ ቦታው ካባ ጉሊት እየተባለ ከሚጠራው አካባቢ ነው። ወይዘሮ እናት አበበ በመኖሪያ ቤታቸው አረቄ በመሸጥ የሚተዳደሩ ሲሆኑ በዕለቱ በአካባቢው በወንጀል መከላከል ስራ ላይ ተሰማርተው የነበሩ የፖሊስ አባላትና የወረዳ 5 አስተዳደር አመራሮች ወደ ግለሰባ መኖሪያ ቤት በመግባት አረቄ እዚህ መሸጥ የለበትም በሚል በተፈጠረ አለመግባባት የግል ተበዳይ ላይ ጉዳት ከመድረሱም ባሻገር ለንግድ የተቀመጠ ወደ 60 ሊትር ያበሻ አረቄ ፖሊሶቹ መድፋታቸውን መግለጫው አመልክቷል። በዚህ ምክንያት የተፈጠረውን ጸብ መነሻ አድርጎ ወይዘሮ እናት አበበ ልጅ የሆነው ናትናኤል ገመዳ እናቴ በፖሊስ ተደበደበችብኝ ሲል መሪር ቁጣውን በለቅሶ ታጅቦ በመግለጽ እናቱ እግራቸው መጎዳቱን የሚያሳይ ቪዲዮ በቲክቶክ መለጠፉን ተከትሎ ጉዳዩ ትኩረት አግኝቷል። የአዲስ አበባ ፖሊስ እናቴን ደበደበብኝ፣ እናቴን ፖሊሶች መቷት፣ እግሯን አቆሰሏት፣ የኢትዮጵያ ሕዝብ ይፍረደን ሲል ወጣቱ ተማጽኖ ያሰማ ሲሆን ድብደባ የተፈጸመው ለምን አረቄ ትሸጣላችሁ በሚል መሆኑን ገልጿል። በቪዲዮ እግራቸው የተጎዳው እናትም ሲያለቅሱ ተስተውለዋል። ልጅ እኛ ደሃ ነን ሰርተን የምንበላው ሲልም በምሬት ገልጿል። በተጨማሪም 60 ሊትር አረቄ ደፍተውብናል ብሏል። ፖሊስ የተለቀቀውን ተንቀሳቃሽ ምስል መነሻ በማድረግ ባደረገው ማጣራት በድብደባ ወንጀል ጠርጥሬያቸዋለሁ ያላቸውን 2 የፖሊስ አባላትና 3 የወረዳውን አመራሮች በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። የመምሪያው ኮሚኒኬሽንና የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ስለ ጉዳዩ ተጠይቀው ገና እየተጣራ ነው ያለው እንጂ ፖሊስ ነው የደበደበው አላልንም ብለዋል። ዞሮ ዞሮ የጠረጠርናቸውን ሰዎች ይዘናል ያሉት ኃላፊው የተለያዩ ወሬዎች ስላሉ ደበደቡ ማለት የሚቻለው የምርመራ ውጤቱ ከተረጋገጠ በኋላ ነው ያሉ ሲሆን ፖሊስ ግን ህግን የማስከበር ስልጣን ሲሰጠው እሱ ራሱ መጀመሪያ ህግን ማስከበር መቻል አለበት። ህግን የማያከብር ፖሊስ ህግ ያስከብራል ተብሎ አይጠበቅም ማለታቸው ተዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።